በርካታ ኢትዮጵያውያንን ከህፃን እስከ አዋቂ በእንባ ያራጨ ዜና ዛሬ እጅግ ልብ በሚሰብርና በሚያሳዝን መረጃን የመጣ ነው። በእንባ በተሞላ ልብም ይህንን አሳዛኝ ዜና እናቀርባለን። ሁለት የአበባ ቅርንጫፎች የነበሩ መንታ ልጆች በአንድ ህይወታቸውን አጡ። አንደኛዋ ወዲያው ስትሞት፣ ሁለተኛዋ ደግሞ ለህይወቷ ስትታገል ቆይታ ከዚህ ዓለም በሞት ተለየች። እስኪ ያስቡት፣ በአንድ ጀንበር ሁለት መንታ ልጆችን ማጣት። እናትና አባታቸው የሚሆኑት ነገር ግራ ገብቷቸዋል። ይህንን ይዛሉ ያንን ይለቃሉ። ይህንን ዜና እንኳን ቤተሰቦቻቸው የሰማ ሁላ ልቡ ይሰበራል። አባትየውም ልጆቼ ምን ነው አይደውሉልኝም እያለ ሲጠብቅ ሞተዋል ተብሎ ተደወለለት። እጅግ ልብ ሰባሪ ዜና ነው። ለመናገር ራሱ ቃላት ያጥረናል። ይሄ የበርካቶችን ልብ የሰበረውና በእንባ ያራጨው ታሪክ ይህንን ይመስላል። በደቡብ የሀገራችን ክፍል በአረንጓዴውና ለምለሙ ያለታ ጭኮ ምድር ሳምራዊትና ሰላማዊት ሲወለዱ ምድር ሁለት ሆኑ አላለችም። ይልቁንም አንድ ነፍስ በሁለት አካል ተከፈለች እንጂ። ሳምራዊትና ሰላማዊት መለያየት የማይችሉ እንደ ጥላ አካል የተጣበቁ የሳቅ ምንጫቸውም ሆነ የለቅሶ ዜማቸው አንድ የነበረ መንትዮች ነበሩ። ዛሬ ግን የአለታ ጭኮ ፀሐይ የጠለቀች ይመስላል። ወፎች ዝማሪያቸውን አቁመዋል። የሲዳማ ምድርም በከባድ ሐዘን ተውጣለች። በሐዋሳ ፋርም ኮሌጅ የነበራቸው ቆይታ የእውቀት ብቻ ሳይሆን የትጋትም ነበር። አባታቸው ያደግ አባት በየሳምንቱ ካለታ ጭኮ ሐዋሳ ድረስ 65 ኪሎ ሜትር እየተመላለሰ ልጆቹን ሲጠይቅ በአይኖቹ ውስጥ የሚታየው ብርሃን የራሱ ሳይሆን የልጆቹ ተስፋ ነበር። አባዬ መጣ ሲሉ አቅፈውት እርሱም የነገዎቹ የሕክምና ባለሙያዎች እያለ ግንባራቸውን ሲስማቸው ያ ምስል በገነት ውስጥ ያለ ድባብ ይመስልም ነበር። አባትየው በልጆቹ ይኮራ ነበር። በስነ ምግባራቸው፣ ትምህርት ጥንካሬያቸውና በአንድነታቸው ያስቀናም ነበር። በሌላ በኩል እናታቸው በሩቅ አገር በጣሊያን ሆና ቀንና ሌሊት ትለፋ ነበር። የምትለፋው ለራሷ አልነበረም። ልጆቼን አጥግቤ በዳርኳቸው የተሻለ ዓለም ባሳየዋቸው በሚል የእናትነት ናፍቆት እንጂ። ከእናታቸው ጋር በየቀኑ በቪዲዮ ኮል ሲያወሩ በስክሪኑ ላይ የሚታየው የኑኑዬና የቡቡዬ ፈገግታ ለእናቲቱ የህይወት ስንቅም ነበር። ቅርብ ቀን እንገናኛለን እማዬ የሚለው ቃል የሁለቱም ወገን ዜማም ነበር። የጉዞ ሰነዶቻቸውን እያዘጋጁ ቦርሳዎቻቸውን እየሸከፉ ህልማቸውም ክንፉን አውጥቶ ለመብረር ዝግጁ ነበር። ጣሊያን ሀገር ያለው ቤታቸው በናፍቆት ይጠብቃቸው ነበር። ግን ታሪኩ ሌላ ሆነ። ያ የጨለማ ቀን ህልም የተቀጠፈበት ሰዓት፣ ያ አስከፊ ቀን በታሪክ ማህደር ውስጥ በጥቁር ቀለም ተከበበ። ከሐዋሳ ተነስተው ወደ አዲስ አበባ የጉዟቸውን መጨረሻ ምዕራፍ ለመጨረስ ሲጓዙ መንገዱ ግን ወደ ሌላ ዓለም ወሰዳቸው። ሻሸመኔን አልፈው ወደ ኩያራ ሲቃረቡ ያ ተላላኪ መኪና የፊት ጎማውን አጣ። መኪናው ሲገለበጥ ያ ሁሉ ሳቅ፣ ያ ሁሉ የጣሊያን ናፍቆት፣ ያ ሁሉ የአባት ምርቃት በቅስበት በደመና ተሸፈነ። ሳምራዊት ገና በአደጋው ስፍራ ነፍሷን ለፈጣሪ ሰጠች። ያው በፊቷ በደም ተሸፈነ። ያ ተስፋ የሰነቀው ልቧ መምታቱን አቆመ። መንትያዋ ሰላማዊት ግን ግማሽ አካሏ ግማሽ ነፍሷ በዚያው መንገድ ላይ ጥላ በከባዱ ቆሰለች። ወደ አዲስ አበባ ለሕክምና ተወሰደች። ነገር ግን ደራሲያን እንደሚሉት መንትዮች የህይወት ገመዳቸው የተቆላለፈ ነው፣ አንዱ ሲበጥሰው ሌላው መቆም አይችልም እንደሚሉት ሆነ። ይህ ባለታ ጭኮ የተከሰተ መሪር ሐዘን ከዓመታት በፊት በሩቋ ሜክሲኮ የተከሰተ ሌላ ዘግናኝ ታሪክ ያስታውሰናል። ማሪያና ሉቺያ የተባሉ መንትዮች ልክ እንደ ኑኑዬና ቡቡዬ ወይም እንደ ሰላማዊትና እንደ ሳምራዊት ህይወታቸው በአንድ ክር የተቋጠረ ነበር። የዩኒቨርሲቲ ትምህርታቸውን አጠናቀው ለተሻለ ስራ ወደ ዋና ከተማው በሚጓዙበት ወቅትም በመኪናቸው ላይ በደረሰ የጎማ መፈንዳት አደጋ ህይወታቸውን አጥፍቶታል። የሚያስለቅሰው ግን የመሞታቸው ሁኔታ ነበር። ማሪያና በቦታው ስትሞት ሉቺያ ሕክምና ገብታ ለ7 ቀናት በስቃይም ቆይታለች። በሰባተኛው ቀን ግን ሉቺያ ምንም እንኳን የእህቷን መሞት ማንም ባይነግራትም በድንገት ከተኛችበት ብንን ብላ ማሪያና እየጠራችኝ ነው ልሂድላት በማለት የመጨረሻ ትንፋሿን አውጥታለች። ዛሬ ባለታ ጭኮ ምድር የደገመው ይህ ታሪክ ነው። እኑዬ ቀድማ ስታልፍ ከ4 ቀን በኋላ ትናንትና ማታ ቡዬም በሕክምና አልጋ ላይ ሆና የነፍሷ ግማሽ መሄድ ሳታውቅም አልቀረችም። የ4 ቀን ልዩነት፣ የ24 ቀን ስቃይ ለቡዬ ሳይሆን ለሚመለከቷት ወላጆቿ ሲኦልም ነበር። መንትዮች ሲለያዩ እንዲህ ነው። አንደኛው ሲሄድ ሌላኛው በምድር ላይ የሚቆየው አንዳችም ትርጉም አይኖረውም። ቡዬ እህቷ የሌለችበትን ጣሊያን፣ እህቷ የሌለችበትን አለታ ጭኮ አልፈለገችውም። ይልቁንም ያንን ሰማይ መንገድ መርጣ
እጇን ዘርግታ ተከተለቻት። ይህ አጋጣሚ ስብስብ ሳይሆን የሁለት ነፍሶች ዘላለማዊ ቃል ኪዳን ነው። በአንድ ማዕፀን ተፈጥረው በአንድ አልጋ ላይ ተኝተው በአንድ ሳህን በልተው በአንድ መኪና ተሳፍረው በመጨረሻም በአንድ መቃብር ለማረፍ መወሰናቸው የሰው ልጅ ደካማነትና የፈጣሪን ሚስጥራዊ አሰራርም ያሳያል። ያ በየሳምንቱ የሚመላለሰው አባት አሁን የሚመላለስበት ምክንያት የለውም። እጆቹ ባዶ ቀርተዋል። ልጆቼን ላስተምር ብዬ የለፋው አባት ዛሬ በልጆቹ መቃብር ላይ መቆሙን የትኛው ቃል ሊገልጸው ይችላል? ልጆቹን ለጣሊያን ጉዞ እያመቻቸ ለሞት መቀበል ምንኛ ከባድ ነው። ጣሊያን ሀገር ሆና የልጆቿን መምጣት ስትጠባበቅ የነበረች እናት አሁን የምትጠብቀው ልጆቿን ሳይሆን የልጆቿን አስክሬን ሆነ። ቪዛው ይሳካል ብላ ተስፋ የነበራት እናት ዛሬ ያ ቪዛ ወደማይመለስበት ሀገር መሸኛ መሆኑን ስታውቅ የምትሰማው ስቃይ በምድራዊ ቃላት አይለካም። በቪዲዮ ኮል የታዩት ፎቶዎች ዛሬ በአፈር ተሸፍነዋል። የእኑዬና የቡዬ ህልም የተቀጨው በከፋው የመኪና አደጋ ነው። ዛሬ በሀገራችን ጎዳናዎች ላይ የሚፈሰው ደም ከጦር ሜዳ የከፋ ሆኗል። የመኪና አደጋ ስጋና ደም ብቻ ሳይሆን ተስፋን የሚቀጥፍ ቤተሰብን የሚበትን ሀገርን እንቁን የሚያሳጣ ጨካኝ ጉዳይ ነው። እንደ እኑዬና ቡዬ ያሉ የነገ ሀገር ተስፋዎች በቴክኒክ ብልሽት ወይም በችልተኝነት ምክንያት በሚከሰቱ አደጋዎች እንደ ቅጠል ሲረግፉ ማየት የልብ ስብራት ነው። አንድ የላላ ብሎን አንድ የተላላጠ ጎማ ወይም የአፍታ መዘናጋት የዓመታት ድካም ከንቱን ያደርጋል። ይህ አደጋ ወላጆችን ያለ ደጋፊ፣ እናቶችን ያለ ሳቅ፣ ሀገርን ያለ ምሁር ያስቀራል። ዛሬ አለታ ጩኮ ዝም ብላለች። የሁለቱ ኮረዳዎች ሳቅም በከተማዋ ጎዳናዎች ላይ አይሰማም። የሲዳማ ምድር ሁለት እንቆቼን አጣው ብላ አዝናለች። እንደ እኑዬና እንደ ቡዬ ያሉ ቅንትጉና ተስፈኛ ወጣቶች ባጭር ሲቀሩ ሀገር ታለቅሳለች። እንግዲህ ምን ብለን ቃላት የለንም። እንደምናጽናና እንኳን አናቅም። ይህንን አስከፊ ጊዜ በጽናት እንድትወጡ ለቤተሰቦቻቸው እመኛለሁ። ልባችሁ በሀዘን ቢሰበርም ከዚህ የበለጠ ጠንካራ እንደምትሆኑ አምናለሁ። በዚህ ጨለማ ወቅት ውስጥም ብቻችሁ እንዳልሆናችሁ ወቁ። እኛ ሁላችንም ከጎና ናችሁንን የሞቱትን ልጆች ነፍሳቸውን ይማርልን። ለቤተሰቦቻቸው ደግሞ ትዕግስቱን መጽናናቱን ፈጣሪ አምላክ ይስጥልን። ፈጣሪ እንግዲህ ሁላችንንም ከድንገተኛ አደጋ ይሰውረን ይጠብቀን። እንደዚህ አይነት ነገር የምንሰማበትን ጊዜ ያሳጥርልን። ሰላም ለዓለማችን፣ ሰላም ለሀገራችን።